ኦኬ ጠብቅሻለሁ። ነገሮች ተቀየረው ስልክ እንደምትደውይልኝ እርግጠኛ ነኝ። በእናትህ በቃ ተው ፍቅር፣ የምሬ ነው ወላሂ ነው የምልሽ። የኔን ማንነት ትረጃለሽ፣ የኔን ማንነት ይገባሻል። አንድ ቀን እንደምትረጅኝ እርግጠኛ ነኝ። እሺ ምን አድርጊ ነው የምትለኝ? ምንድነው የምትለኝ? እንዴ የምትሄድ ከሆነ ለምንድነው የማትሄደው? ለምንድነው እዚህ ጋር የምታናደኝ? እንዴ ለምንድነው የምታቃጥለኝ? እኔ ፍቅር ላናድድሽ አይደለም፣ እውነቱን እየነገርኩሽ ነው። ብሩቀን ባክና አልኩንዳይሽ ፊዮሪና ኑረምሳሌ ጓላስምራ ፊዮሪና በእናትህ ያው ከፈለክ በእናትህ ፍቅር አታልቅሺ። ተነሽ ፍቅር ተነሽ። አልነሳም፣ አልፈልግም። ተነሽ ፍቅር ተነሽ። ስነ ስርዓት ይኑርሽ ፍቅር ተነሽ። የፈለገ እንደዚህ ልንበሻሸቅ የሆነ ነገር ሊሆን ይችላል። እሺ በቃ ፍቅር እሺ አንድ ስሚ በቃ ላይ ልትሄድ አይደለም? ምንድነው አቀፍኩ አላቀፍኩ እንዴ? አንተ እንደዚህ ለምኝ ምንም የኔ ነገር ማይገባ ከሆነ መቅረት ይችላል ሁሉም ነገር ገባ። እኔም ወደ እናቴ ቤት መመለስ አያቅተኝም። ቡቃያ ውስጥ ይሆን ድረስ አዝመራ አፍርቶ አብቦ ገብቶ ከጎተራ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ አለን ደህና ነን። እንግዲህ ዛሬ እንዳይከፋችሁ በመፈለግ ብዙዎቻችሁ እንደደበራችሁ በውስጥ መስመር ኮሜንትም እንዳየሁት ከሆነ ብዙዎቻችሁ ሰሞኑ እየተሰራ ያለው ቪዲዮ እየተመቻችሁ ኦር ደግሞ እያስደስታችሁ አይደለም። ስለዚህ ሰሞኑን አሪፍ ቪዲዮ ለመስራት እየሞከርን ነበር፣ ግን ያው አጋጣሚ የሚፈጠሩት ነገሮች ድንገት ያልሆነ አቅጣጫ ይዙና ማይሆን ቪዲዮ ይሰራልና ዛሬ ያው ከውሳኔ ጋር ነው አሪፍ ቪዲዮ ይዤላችሁ የመጣሁት። ከአንድ ውሳኔ ጋር ያ ውሳኔ ተቀባይነት የሚያገኝ ከሆነ በጣም ቆንጆ ቪዲዮ ነው ይሆንላችኋል ብዬ አስባለሁ። ግን ተቀባይነት ካገኘ ብቻ ነው ማለት ደስተኛ የምትሆኑት በአንድ ነገር ነው ብቻ ብዬ ስላሰብኩ ነው። ከዛ ውጪ እናንተንም ደስተኛ የሚያደርግ ነገር አይኖርም፣ እኔንም ኦር ደግሞ ፍቅርንም ደስተኛ የሚያደርግ ነገር አይኖርም ብዬ አሰብኩኝ። ግን ይሄ ነገር ተቀባይነት የሚያገኝ ከሆነ ሁላችንም ደስተኞች እንሆናለን። ስለዚህ ዛሬ ሁላችንም ደስተኛ የምንሆንበትን ሀሳብ ነው ያመጣሁት። ሀሳቡ ተቀባይነት ካገኘ ማለት ነው። ስለዚህ ይሄን ውሳኔ የምትወስንልን ፍቅር ናት። ዛሬ ያው በትልቅ ሀሳብ ነው የመጣሁት። ማለቴ ያው ሀገር ውስጥ ነው፣ ሌላ ትልቅ ቦታ አይደለም። ማለቴ ያው ምናልባት ይሄ ነገር የማያስደስታት ከሆነ ችግር የለም። ለትንሽ ጊዜ ካጠገቧ ራቅርና ይሄንን ስሜት ተላምጄ የብቸኝነቱን ስሜት ተላምጄ ብቸኝነቱን አውቄው ለምጄው የምመለስበት ቦታ ለትንሽ ጊዜ ራቅ ብዬ እሄዳለሁ። ዛሬ የማትቀበለኝ ከሆነ ማለት ነው ፍቅር። ግን ይሄን ሀሳብ እንዳመጣ ያደረገኝ አንድ ሀሳብ አለ። ያው ሰሞኑ አንዳንድ ምልክቶች አይቻለሁ፣ ትላንትና በተሰራው ቪዲዮ እና አንዳንድ ምልክቶች አይቻለሁ። ያው ደስተኛ አልነበረችም እኔ ከሴት ጋር በመሆኔ ኦር ከዛች ልጅ ጋር በመሆኔ ደስተኛ አልነበረችም እና ስለዚህ ደስተኛ የማትሆንበት ትልቅ ምክንያት አላት። ለዛ አሁን የጓደኝነት ብቻ አይመስለኝም ብዬ አስቤ ዛሬ በጤነኝነት እጠይቃታለሁ። አይኖ ካለች ስሜቷን አከብርላትና እኔም ለትንሽ ጊዜ ስሜቴን እምላመድበት ቦታ ኦር ደግሞ ሌሎች ሰዎችን የማገኝበት ቦታ እሄዳለሁ ማለት ነው። ለትንሽ ጊዜ ነው አክስቴ ጋር ነው የሚሄደው ብዬ አሰብኩትኝ። ያው ሀገር ውስጥ ነው፣ ትንሽ ራቅ ይላል እንጂ ሀገር ውስጥ ነው። እዛ እሄዳለሁ ለትንሽ ጊዜ። ደውዬ አውርቻታለሁ አክስቴን
እና ደግሞ ና ብላኛለች። ኦልሬዲ ዛሬ እየጠበቀች ነው። እሷ ካንሰል ካደረገችብኝ ደውዬ አክስቴን እነግራታለሁ ማለት ነው። ኦልሬዲ አልቻልኩም፣ ኦር ደግሞ ከፍቅር ጋር ያለውን ነገር ፈትቻለሁ። አሁን በሰላም አብረን እንሆን ነው ብዬ እነግራታለሁ። ስለዚህ ዛሬ ደስ የሚል ቪዲዮ ይሆናል ብዬ አስባለሁ። በተስፋ ማለት ነው። ትናንትና ካየሁት ነገር አንጻር ተስፋ የሚሰጥ ነገር አይቻለሁ። ስለዚህ በተስፋ ቆንጆ ነገር እጠብቃለሁ። እንግዲህ ካልሆነ ግን በሰላም በፍቅር ይህንን ነገር ጥዬ እወጣለሁ ማለት ነው። ፍቅርም ጥሩ ነገር እየተመኘው አሪፍ ሰው እንዲገጥማት እየተመኘውላት እንግዲህ ይህንን ሀገር ለቅቄ ለመሄድ እገደዳለሁ ማለት ነው። ይሄ ነገር እንዲሆን አልፈልግም፣ እንዲሆን አልፈልግም። ቀድሜ በመናገሬም ተጸጽቻለሁ። ቀድሜ በመናገሬ ስላችሁ አክስቴ ጋር ቀድሜ ልመጣ ነው ለትንሽ ጊዜ አንቺ ጋር እቆያለሁ እናም ነገር በማለቴም ተጸጽቻለሁ። ምናልባት ነገሩ ሊስተካከል ስለሚችል ማለት ነው። ዛሬ አሪፍ ነገር ነው የምጠብቀው። አሪፍ ነገር ይገባቸዋል ብዬ ስላሰብኩኝ ያው ሆን ተብሎ አይደሉም እነዚህ አይነት ቪዲዮዎች የሚሰሩት ማለት ያው አጋጣሚ ስለሚሆን ነው። በአጋጣሚዎች ነው አስከፊ ነገሮች የሚፈጠሩትና እናንተን ለማናደድ ኦር ደግሞ እናንተን እንዲከፋችሁ እና ደግሞ ካለ ማክበር አንጻር አይደለም። የምሬን ነው የምላችሁ። እኛ ቤተሰቦቻችንን በደንብ ነው የምናከብረው፣ በደንብ ነው የምንወዳችሁ። እናንተን ነው የምንመካው። ከጎናችን እንዳላችሁ የሚሰማን እናንተ እና እንዴት እናንተን የሚያስከፋ ነገር ሆን ብለን እንሰራለን? ልናደርገው አንችልም። ስለዚህ የተከፋችሁብን ሰዎች ካላችሁ ይቅርታ አድርጉልን። ይሄ በህይወታችን የመጣ አንድ ቻሌንጅ ኦልሬዲ ላይፋችንን ነው ቀርጸን እያሳየናችሁ ያለ ነው እና ደግሞ ያው የሚያስደስት ቪዲዮ ለመስራት ስንል አንዳንድ የሚያስከፉ ነገሮች ይመጡብናል እንጂ ምንም ሆን ብለን እናንተን ለማስከፋት የሰራነው ነገር የለምና እንድትከፉብን አንፈልግም። ግን ያው አንዳንዴ የሆኑ እንቅፋቶች ወደፊት እንድንሄድ ያደርጉን አይደል? ለዛ ብለን ነው ያው እሱን አስበን ነውና ያው ቆንጆ ነገሮች እንደሚመጡ ተስፋ አደርጋለሁ። እኔ ማለት ብዙ ነገር ነው አጣርጌ ነው ያለሁት። ስለዚህ ይሄን ነገር ደግሞ ማደርገው ያው ለመደሰት ያህል ነው፣ ደስታ እንድናገኝ። አንዳንዴ ስሜታችንንም ብቻ መከተል የለብንም። ስለዚህ ይቅርታ አድርጉልን፣ ከልብ ይቅርታ አድርጉልን እና ሰብስክራይብ ማድርጉ። ወደ ቤተሰቦቻችን ሰብስክራይብ ያደረጋችሁ ገፋ አንበል 100 ምናምን ነገር እንግባ። ከዛ ያው 100 ላይ ብዙ ሰርፕራይዞች አሉ ይኖራሉ። ብዙ ሰዎች ሰርፕራይዝ እናረጋለን ብለውኛል። እናረጋለን እዚሁ ጓደኞቼ ብዙ ሰዎች ሰርፕራይዝ ሊያደርጉኝ ይፈልጋሉና እንደምንም ገፋፍታችሁ እስቲ የጓደኞቼን ጉድ ላይ እና ግን ዛሬ ቆንጆ ነገር እጠብቃለሁ። የእውነት ብትደሰቱና ይሄ ቪዲዮ ቢያስደስታችሁ ምኞቴ ነው። ውድ ቤተሰቦቼ ምናልባት አንዳንዴ አጠገባችሁ ምን ያህል እየጠቀማችሁ የነበረ ሰው ካጠገባችሁ ራቅ ሲል አይደል የሚገባችሁ። እኔ ዛሬ ርቄ ፍቅር የምትረዳ ከሆነ ይህንን ነገር ለማስተዋል ከሞከረች ይህንን ነገር ለማስገንዘብ እኔ ከህይወቷ አወጣለሁ። ኦር ደግሞ ከሷ ራቅ ብዬ የሚሆነውን ነገር እንትን እንላለን። ግን ኦልሬዲ ፍቅር መለስ ካላለች ካልተመለሰች መቼም ላለመምጣት ወስኛለሁ። እዛ ሆኜ ስራዬንም ቢሆን ዩቲዩቤንም ቢሆን እዛ ሆኜ ለመስራት ወስኛለሁ። አክስቴ ምርጥ ሰው ናት። ከአክስቴ ጋር ሆኜ ቆንጆ ነገሮችን ለእናንተ አሳያለሁ ብዬ አስባለሁኝ። ስለዚህ ከገባት ማለት ያው ቅድም እንደነገርኳችሁ ነው። ከአጠገባችሁ ትንሽ ራቅ ሲል ምን ያህል አገልግሎቱን ትረዳላችሁ። ያንድ ሰው ነው እንደ ሰው ይሰንኩት ይሄንን ነው። ኦልሬዲ የሚያቃወም አይመስለኝም ይሄ ሀሳብ። ስለዚህ የፍቅር ውሳኔ አሁንም ሄደንና እዛው ላይ ከሆነች ምንም ማድረግ አልችልም፣ እሄዳለሁኝ። ያው ፍቅር አንዳንዴ ደረቅ ሰው ናትና ድርቅናዋ ዋጋ ያስከፍላታል። የምሬን ነው የምላችሁ። አንዳንዴ በቃ ደረቅ ሰው ናት። ውሳኔ ነው ብላ የምታስብ ሰው ናት። ጥሩም ሆኖ መጥፎ የራሴ ውሳኔ ከሆነ ምናምን ብላ ግግም የምትል አይነት ሰው ናትና እንደዚህ አይነት ነገር ከተፈጠረ ኦልሬዲ እስኪገባት ግድ ነው።
ትንሽ ራቅ ማለቱ ማለት ነው። ይሄ የሚያስማማን ሀሳብ ነው። ስለዚህ ቆየ ከደወልኩላት ካልመጣችም አልመጣችም፣ ግን መታ ብታወራኝ ደስ ይለኛል። ያው ስትጠራኝ እኔም ስለሚሄድላት በዚህ ልክ ግን ታረፍዳለች ብዬ አላሰብኩም። ረጅም ሰዓት ጠብቂያት ነው ላንተ ነው ያልኩት። ያለውን ነገር እንትን ብዬ እሄዳለሁ ማለት ነው። ሁሉንም ነገር ሬዲ አድርጌያለሁ ለመሄድ። ከመጣች ሁሉንም ነገር ካንሰል እናደርጋለን። ስለዚህ እንጠብቃት። አራስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ቀናት ሳለፉ ተኮራርፈን ምነቷችሁ ነው የሚላትን አክርፋሽን ስውል ጭርስ ሲል ቤቱ ደስ አይለኝም ከሰከከን ካልዳም ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠኝ ምን እንደምል ሳጣ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም እንዴት ነህ? ሰላም እንዴት ነህ? ሰላም ቤተሰቦች፣ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ የኔ ውዶች። እና ምን ሻንጣ ነው? አይ ፊል ሶሪ ሰላም ቤት ነው። ሁሉንም ነገር አስረዳሻለሁ። ኦኬ ያው እንግዲህ ጠርተኝ ነው የመጣሁት። ሌላ ምን ልበል? ሰላም አልኳቸው፣ ማውራት አቃተኝ። ኦኬ ምናልባት ሀሳቡ ሊደጋገምብሽ ይችላል እንጂ ዛሬ ግን ቁርጥ ያለ ውሳኔ ወስኜ እና ደግሞ ያው እኔ ለቤተሰቦች አሪፍ ቪዲዮ መስራት ፈልጋለሁ እና ከዛ አንፃር የሆነ የደበራቸው ስለመሰለኝ ምናምን ነገር በዚህ አጋጣሚ ማታም በውስጥ ላይ ብዙ ፋሚሊዎች ብዙ ኦዲየንሶቻችን ተናዳችሁብናል። ሰሞኑ በሚሆነው ነገር እኛ ፈልገነው አይደለም፣ አጋጣሚዎች ናቸው እንደዛ የሚያደርጉት እና ለዛ ነገር በጣም ይቅርታ እና ለእናንተም ክብር ስለሌለን ወይ ሌላ ነገር ሳይሆን ኖርማል ላይፋችን ላይ እየተፈጠረ ያለ ነገር ስለሆነ ነው እንጂ ለእናንተ ክብር ሳንሰጣችሁ ቀርተን አይደለም። እና አቋረጥኩ፣ በጣም ይቅርታ። ወደ ጉዳይ ገባ። ኦኬ እሺ ፍቅሬ፣ ምን አለ መሰለሽ አንዳንዴ አጠገባችን ያሉ ሰዎች ካልተረዱ ምንም ማድረግ አይቻልም። ገባሽ? ብዙ ትደክሚያለሽ። ፍቅረኛ አልተረዳችም ነው? አይ ነው አይደል? ይቅርታ እያቋረጥኩ ነው። ስልሽ አሁን ስለ ፍቅረኛ ወር ደግሞ ኔጌቲቭ የሆነ ሀሳብ ማምጣትና ኔጌቲቭ ሀሳብ አይደለም። ፍቅረኛ እንዲያስክ አውጃለሁ ኦሬዲ። ሰው የቅርብሽ ሰው ካልተረዳሽ ካልክ ላንተ የቅርብ ሰው በዚህ ሰዓት ፍቅረኛ ልትሆን ነው የምችለው። ለዛ ብዬ ነው። ሰው ሳትሆን አንቺ ነሽ የቅርብሽ። ትጠራጠሪያለሽ በሱ ማለት ግልጹን ስነግርሽ የቅርብ ሰው አንቺ ነሽ። ለኔ ማንም የቅርብ ሰው የለም። ትላንት የመጣችው ልጅ ለኔ የቅርብ ሰው ልትሆን አትችልም በምንም። እሱን በደንብ ታውቂያለሽ። ለዛም ነበር ያን ሁሉ ነገር ስታረጊ የነበረው እና ምንድነው ነገር ስታረጊ ነበር? ከመጀመሪያ ጀምሮ ስታቅፊ ነበር፣ ስትስሚ ነበርና ያለ ምክንያት እነዛ ነገሮች ልታረጊ አትችልም። አይ እልህ አስይዛኝ ነው እሷ ስለኛ ወይ በተለይ ደግሞ ስለኔ አፋን ሞልታ ማውራት መፍትሄ የላትም። ምክንያቱም እኔ እስካልፈቀድኩላት ድረስ ሲቀጥል ባቅፈ ምን ችግር አለ? ይደብራል? አረ አይደብረኝም። ማለት ያው ትዝታዎችን ቀሰቀሽብኝ፣ ትውስታ ወደ ኋላ መልስ አልኩኝ። ገብቶሻል? ሰው እነዚህን ነገሮች ያለ ምክንያት አትሰሪም።
ማለት እነዚህ ነገሮች በጣም ቆዩ ካደረግን ከተቃቀፍን እንዴ ኖርማል ጓደኝነታችን ላይ አቅፍ ያለው አቅፍኛለሽ ግን በዛ ስሜት አለ ብቻ ግን ያለ ምክንያት አታረጊም ብዬ አስቤ እና ደግሞ እንደዚህ እንድታስብ ያልፈልግም የቅርቤ ሰው አንቺና አንቺ ብቻ ነሽ እኔም ላንቺ በግልጽ የቅርብ ሰው እንደሆንኩ ነው የማስበው ለዚህ ጥርጥር የለኝም ስለዚህ ምን አለ ዛሬ ጠራኸኝ ዋና ጉዳይ ምንድነው ዋና ጉዳይ ምን መሰለሽ ፍቅር ዛሬ አብረሽኝ የማትሆኝ ከሆነ እኔና አንቺ አብረን ማንሆን ከሆነ የኔ እዚህ መቆየት አስፈላጊ አይደለም ብዬ አስቤ ኦሬዲ ራቅ ብዬ ለመሄድ ወስኛለሁ ማለት በቃ አክስቴ ጋር እሄዳለሁ ማለት ካንቺ ጋር ማልሆን ከሆነ ብቸኝነቱን መልመድ አለብሽ ይሄንን ውሳኔ ወሰንነው እኮ አንድ ላይ ሆነን ነው አይደል የቱን ውሳኔ ሲስተርሊ ብራዘርሊ አሁን እነዛ ውሳኔዎች የተሳሳቱ ውሳኔዎች ናቸው አሁን እንደዚህ አይነት ወሬ ለማውራት ሳይሆን ብቸኝነቱን መልመድ ይኖርብኛል ገብቶሻል አንቺ በዚህ በድርቅና ሽምት ቆይ ከሆነ አልችልም እኔ የእውነት ጉዳለውና ይሄ ፍትሃዊ በሆነ መንገድ ነው እንደ ሰው ስናስበው ይሄ ራስ ወዳድነት ወር ደግሞ ሰልፊሽነት አይደለም ግን አብረን ለመሆን በጣም ነው የምፈልገው ምኞቴ እሱ ነው ምናልባት አንቺ ፍላጎት ካልሆነ ግን ሶን እያስፈራራኸኝ ነው ምንድነው ያስፈራራውሽ አይደለም ይሄንን ነገር ጥዬ መሄድ እንዳለብኝና እንደ ልጅ ጠንከር ብዬ አንቺን መርሳት ባለብኝ ለከረስቼ ብቸኝነቱን መልመድ አለብኝ ብዬ ስላሰብኩኝ ከልብ ነው ይሄንን ነገር የምትለው አዎ ምንም አማራጭ የለኝም ፍቅር ከልቤ ሆኖ ብቻ ሳይሆን አማራጭም ስላጣው ነው በጊዜ ሂደት እየተጎዳው መጣው ስለዚህ አሁን እኔ መርሳት ትፈልጋለህ ማለት ነው ያንቺ ፍላጎት ከሆነ ነው ፍላጎትሽ ሆኖ ፍላጎት ይናገርኩ ከሆነ እንድትርቀኝ አልፈልግም ግን ደግሞ በፍቅረኛ መቀጠል እንዳለብን አይሰማኝም ውስጤ ፍቅር እኔ እጎዳለሁ ፍቅር እኔና አንቺ ጋር ክፍተት ከተፈጠረ ጊዜ ጀምሮ ለወራቶች ስጎዳ ነበር ፍቅር አንዱም መጣ ስልክ አንዱ ጋር ስባላ አንዱም ሲመጣ ካንዱ ጋር ስባላ የሁሉንም ጉድ አየሽ ግን የምትመለሽ አይነት ሰው አይደለሽም ሁሉም ምንነቱን አሳይቶሽ ነው የሚሄደው ማንነቱን አሳይቶሽ ጥቅም አልባ እንደሆነ አሳይቶሽ ነው የሚሄደው ግን እኔ ልትረጂኝ የቻልሽ አይደለም አሁንም ዲቴል በጓደኝነት ስለመቀጠል ታስቢያለሽ እኔ ይሄ ነገር እየቻልኩ አይደለም እየተቋቋምኩ አይደለም ስለዚህ ያንቺ ውሳኔ ያ ከሆነ ይሄ የሚሆን ከሆነ እኔ መሄድ ግዴታ ነው ፍቅር አንቺን መርሳት እፈልጋለሁ ብቸኝነቴን መልመድ አለብኝ እንደ ወንድ ልጅ መወሰን አለብኝ ስለዚህ መራቅ አለብኝ ፍቅር ፍቅር የምሬን ነው ሁሉንም ነገር ማየት ትችላለሽ ፍቅር ግን ምናልባት ልብሽ የሚራራ ከሆነ የኔን ጥቅም ደግሞ ምናልባት ስርቅሽ የምትረጂ ከሆነ በየትኛውም ሰዓት አለኝ ካንቺ መራቅ አልፈልግም የእውነት አብሬሽ ሁሉ በየትኛውም ሰዓት አለው ምናምን አይከብድም ኦሬዲ ኮስነ ጨርሳ ልትሄድ ነው ትኬት ቆርጠሃል እንግዲህ ስለዚህ ልትሄድ ነው ስለዚህ የሆነ ነገር እዚህ ጋር ማለት ምን ይታይሃል ማለት ላንተ ምንስ ግድ ይሰጣል ፍቅር በደንብ ይሰጠኛል ማለት ፍቅር አረታው በቃ ዝም ብለህ አሁን የፈለከውን አድርገህ ልብ ያሻውን አድርገህ በቃላት ወይ በሆነ ነገር ልትደለለኝ አትሞክር በቃ የወሰነሃል ውሳኔን ሲጀመር ሳትጠራኝም በስልክ መንገር ትችል ነበር ገባ ለእንደዚህ አይነት ነገር ከሆነ የእውነት የጠራኸኝ ማለት ነው እኔ እኮ ትላንት ወዲያ ስለተፈጠሩት ነገሮች ይቅርታ ትለኛለህ ዛሬ ሰላም እናወርዳለን ብዬ ነው በተረጋጋ መንፈስ የመጣሁት ኦኬ ጠብቅሻለሁ ነገሮች ተቀየረው ስልክ እንደምትደውይልኝ እርግጠኛ ነኝ በእናትህ በቃ ተው ፍቅር የምሬ ነው ወላሂ ነው ምንሽ የኔን ማንነት ትረጃለሽ የኔን ማንነት ይገባሻል አንድ ቀን እንደምትረጂኝ እርግጠኛ ነኝ እሺ ምን አርጊ ነው የምትለኝ ምንድነው የምትለኝ እንዴ የምትሄድ ከሆነ ለምንድነው የማትሄደው ለምንድነው እዚህ ጋር የምታናደኝ ለምንድነው የምታቀጥለኝ ነኝ ፍቅር ላናድድሽ አይደለም እውነቱን እየነገርኩሽ
ፍቅር የምሬ ነው። እንሂድ ከፈቀድሽልኝ አይኔን ሳላሽ እሄዳለሁ። ሂድ ፍቅር ትረጅኛለሽ። ሂድ በቃ አልፈልግም። ምንም ነገር አትንገረኝ። አልፈልግም በቃ እንዴ። እሺ ቻው በይኝ። ቻው በእናትህ ሂድ። ቻው ፍቅር ቻው በይኝ። ቻው እንዴ። ለምንድን ነው አንተ ምንድን የፈለግከው ዛሬ ከኔ? ተለያይተን ተቀያይመን አምና ዳግም ላላይሽ ማልኩና በፍቅርሽ ጨክኜ ብርቅሽማ ግን እስካሁን ልረሳሽ አልቻልኩም። ብሩህ ቀን ባክና አልኩንዳይሽ ፊዮሪና ኑረ ምሳሌ ጓላ ስምራ ፊዮሪና የሌት ብሩህ ኢንታና ነሻምሳሌ ጓላ ስምራ ምንድነው ፍቅር ምንድነው? እንደዚህ ጨክናብኝ ነው? እንደዚህ ጨካኝ ነህ? ፍቅር ምንድነው? ፍቅር ሀሳብሽን ቀየረሽ ነው? ስለዚህ እንደዚህ ትጨክናለህ ብዬ አስቤ አላውቅም። ፍቅር መጨከን እኮ ግድ ነው። ፍቅር ሀሳብሽን ቀየረሽ ነው ወይ? ሀሳቤን አልቀየርኩም፣ ግን ኢማጂን ታደርጋለህ፣ ርቀት አስባለሁ ብዬ አስቤ ነበር። ፍቅር ነገርኩሽ። እስካሁን ህይወቴ ላይ መጥተው የሄዱ ሰዎች ማናቸውም ሲቆዩ አላየህም እና እዚህ ደግሞ ማቀፉ የለም። ከማን ጋር ነው የምቀጥለው? እስቲ ራስ ወዳድ ሳትሆን ሁሉንም ለማሰብ ሞክር። ፍቅር ራስ ወዳድ እኔ አሁን የሄድክ መስሎኝ እንዴት ደንግጬ ቴክስት እየጻፍኩልህ ነበር፣ ስልክ እየደወልኩልህ ነበር። ምንም አላነሳህም፣ ምንም አልመልስልኝ አልቻልክም። ፍቅር በቃ ቆረጥኩኝ አይደል እንዴ? ፍቅር ሄድኩኝ እኮ በቃ ሂድ አልሽኝ እንዴ? ሂድ ካልሽኝ በኋላ ለምንድን ነው ስልክ ማነሳው ቴክስት የምመልሰው? በቃ ፍቅር እሺ በቃ አንድ ላይ በእናትህ እንሆንሽ። ፍቅር እኔ ራስ ወዳዱኝ አይደል? እሺ አላሳዝንህም? እኔ ፍቅር ታሳዝኝኛለሽ። እኔ አላሳዝንሽም? ታሳዝነኛለህ እኮ ምን አድርግ ነው የምትይኝ? ከዚህ በላይ እንዴት ልታገስ? ነገሮችን በምን ልክ ልታገስ? ፍቅር አንቺ ራሱ ለምን ራስ ወዳድ ትሆኛለሽ? ፍቅር እኔ ራስ ወዳዱኛል በቃ በሂድ ብለሽ ስለቆረጥሽ ነው። ፍቅር አሁን እንድትሄድ አልፈልግም። በቃ እንድትሄድ አልፈልግም። ፍቅር መሄድ ማርያም እንድትሄድ አልፈልግም። እኔ ዛሬ በራሱ አንድ አጥናቂ አግኝታኝ እግዚአብሔርን ፉስ ለምን የለም ከጎንሽ ነው ያለችኝ ማርያምን። እኔ ደግሞ ካንተ ጎን መለየት አልፈልግም። በቃ እንዴ ምን ችግር አለው? ፍቅር እኔ እጎዳለሁ። እኔ ደግሞ በቃ ምንም ባትሆን ጓደኝነትን እፈልገዋለሁ። ፍቅር በእናትሽ በእግዚአብሔር ላታዛልቂ ነገር ፍላይቴን አታሳልፊብኝ በእናትሽ። ፍቅር አታልቅሽ። እኔ እንድታልቅሽ አልፈልግም በእናትሽ።
ተላለቅስ ተላለቅስ ይቀር ፍቅር 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 እንዴት ነው የቀደምሽ? ሊፋነኔ እስካሁን እስከዚች ሰዓት ድረስ የእውነት አልመሰለኝም። ማርያምን የሆነው ነገር እንዳለ የእውነት እየመሰለኝ አይደለም። ፍቅር ደውዬ እየመጣው እንደሆነ ተናግሬያለሁ። ፍቅር በቃ ችግር የለም። ለማንም ሆነ ማስረዳት ትችላለህ። ካውቃ አንተ ካልደረክ ለምንድን ነው የማትረዳኝ? ፍቅር እሺ በኛ ለምን ፍቅር እኔ ራሱ ደሩኝ አይደለም። በቃ ፍቅር ለሁለታችንም የሚበጀው ይሄ ስለሆነ ነው የማደርገው። ፍቅር ለምንድን ነው እኔን የማሰሚኝ? ፍቅር ላንቺም ለኔም የሚበጀው ይሄ ነው። በቃ አየነው አይደል? ለ4 ወር ለ5 ወር አየነው አይደል? ተጣልተን ነገሮች ጠላት ሊያስታርቀን አልቻለም። ጠላት እኔና አንቺን ለመለያየት እየሞከረ ሊያስታርቀን አልቻለም። ፍቅር መለያየቱ ነው የሚበጀው። ልሂድ ደውዬ ተናግሬያለሁ እንደምመጣ እመጣለሁ ብዬ። ፍቅር መሄድ ግድ ነው። ሳኔሽን ካሳወቅሽኝ እቀራለሁ። ለምንድን ነው ያልከኝ? ፍቅር እኔና አንቺ አብረን እንደምንሆን ካሳወቅሽኝ ነው እቀራለሁ ያልኩት እንጂ በጓደኝነት አብረን እየቀጠልን ነው ምናምን ድጋሚ እኔን የምጎዳው። ፍቅር ለምንድን ነው እሺ ማቲኝ? ፍቅር በእናትሽ ተረጂ። እኔ ያለንተ ማን አለኝ? እስቲ ንገረኝ። ማንም ብዬ ነው እዚህ አዲስ አበባ የመጣሁት? ማንም ብዬ ነው? ፍቅር ሰርተን እንቀየር፣ ሰውልና ቤተሰቦቻችንን ልናስደስት ነው የመጣ ነው። ፍቅር እኔና አንቺ እንጣላለን ብለን አልነበረም የመጣ ነው። በቃ እኔም ራሴን እየጎዳው ነው። ፍቅር እንዴት ታዝንልኝም? እንደዚህ እየሆንኩ እያየኸኝ። ፍቅር አዝንልሻለሁ። እሺ ለኔ ማን ይዘን? ፍቅር እሺ ለኔ ማን ይዘን? ፍቅር እሺ ለኔ ማን አለኝ? ፍቅር እንደማትፈልጊኝ እየነገርሽኝ ነው። ስለዚህ እንዴት ልሁን? ፍቅር አታልቅሽ በእናትሽ። ፍቅር እንድታለቅሽ አልፈልግም። የፈለግከውን እያረክ እየሄድክ ባላለቅስ አንተ ግድ ይሰጣል እንዴ? ግድ ይሰጣል? ግድ እንደማይሰጥህ እኮ እያሳየኸኝ ነው። እኔ እጎዳለሁ እኮ ነው። ፍቅር ለምን እሸትኝ? ለምን እንደሱ አትረጂኝ? ፍቅር ልሂድ በእናትሽ። ፍቅር እሺ በይ። በቃ ልትሄድ ነው? በእናትህ ያው ከፈለክ በእናትህ። ፍቅር አታልቅሺ። ተነሽ ፍቅር ተነሽ። አልነሳም፣ አልፈልግም። ተነሺ ፍቅር ተነሽ። ስነ ስርዓት ይኑርሽ። ፍቅር ተነሺ። የፈለገ እንደዚህ ልንበሻሸቅ የሆነ ነገር ሊሆን ይችላል። እሺ በቃ ፍቅር እሺ አንድ ስሚ። በቃ ጥላይ ልትሄድ አይደለም? ምንድነው? አቀፍኩ አላቀፍኩ እንዴ? አንተ እንደዚህ ለምኝ ምንም የኔ ነገር ማይገባ ከሆነ መቅረት ይችላል ሁሉም ነገር። ገባ? እኔም ወደ እናቴ ቤት መመለስ አያቅተኝም። ፍቅር ወሳኔ ዝና ሂድ ከፈለክ። ፍቅር እንዲዮንሽ እንዴት ነው የሚሄደው? ፍቅር ለምን የጥፋተኝነት ስሜት እንዲሰማኝ የምታደርጊኝ? ለምን ሄጄ እንኳን ሰላም እንዳገኝ የማታደርጊኝ ለምንድን ነው? የፈለከው ነገር አድርግ በቃ። አታልቅሽ እሺ በእናትሽ። እንዲሆንሽ እንዴት ሄዳለሁ እኔ? ፍቅር እንዲዮንሽ ሀዘንሽን እያሳየሽኝ እንዴት ሄዳ እንዴ? ፍቅር አታልቅሽ በቃ። ለምን የምትጨነቅ ከሆነ ነው ተመለስና ወደ ቤት እንሂድ፣ ከዛ እናውራ። ያዝ ለኔ የምታስብ ከሆነ ቀርና በቃ ወደ ቤት እንሂድ። በጓደኝነት ፍቅር ፍቅር እጎዳለሁ። አትጎዳም። እኔ ቃል እገባልሃለሁ እንደሌላው ጊዜ ምንም ነገር አላደርግም። ከመሬት ተነስቼ ቃል እገባልሃለሁ። በጣም ነው ደስተኛ ማድረግ በጓደኝነት። የምር የኔ ጉዳት የኔ ቁስል ለምንድን ነው የማይታየ? ይታየኛል። ጥያቄ ምላሽ ባያገኝ አሰብኩኝ በትዕግስት ሆነ ይሆናል ያመንኩ ቡቃያው እስኪሆን ድረስ አዝመራ አፍርቶ አብቦ ገብቶ ከጉተራ
ጥያቄ ምላሽ ባያገኝ ያሰብኩት በትዕግስት ውን ይሆናል ያለም ቡቃያ እስኪሆን ድረስ አዝመራ አፍርቶ አብቦ ገብቶ ከጎተራ